ባባ የት አለ እያሉ ስለሆኑ እሷ ራሱ በቃ አሳያቸው ምናምን እያለች ነበረ ማለት ነው። ስለዚህ እኔ ሰይድ እኔ ይኸው ፈቅጃለሁ እና እንገናኝ፣ አዲስ አበባ ነው ያለሁት እና የሆነ ፈቅጃለሁ እንገናኝ ብያለሁ። ልጆች ሱማያ እንግዲህ ትናንትና በለቀቀሽው ቪዲዮ አይታችኋል ማለት ነው። እኔ ባህር ዳር አይደለሁም ጎንደር አይደለሁም ያለሁበት ቦታ ሌላ ነው። ነገ ቪዲዮ አሳያችኋለሁ አላህ በሰላም ይመልስህ። ያንተን ክፋት አልፈልግም። የሀገሩ ሁኔታ ትንሽ ከባድ ስለሆነ አላህ በሰላም ይመልስህ ብላ ቪዲዮ ሰርታ ነበረች። ሀዩም ተከታታይ ቪዲዮ ሰርታ ነበረች። እኔም ለቅቄላችሁ ነበር። ዛሬ ግን ሱማያ እንደገና ሁለተኛ እኔ ያለሁት አዲስ አበባ ነው፣ ልጆች አባቴ እያሉኝ ነው ያለ። ሀቲካ የ2 ወር ህፃን እያለች ነው ትቷት የሄደ። አሁን ግን ባባ እያሉ ነው ያለ። ፎቶውን ሲያዩ ራሱ እንትን እያሉ ነው ያለና አሁን ለማገናኘት ወስኛለሁ። ትናንትና በሰጣችሁ ኮሜንትም ጨካኝ ነሽ እያላችሁ ነው ያለ እና በዛ እንትን መቶ አዲስ አበባ ነው ያለው። ነገ ሆቴል ያለሁበትን ሆቴል አሳያለሁ። ቪዲዮ ቀርጫውን ስለመሸ ነው እና አዲስ አበባና ተገናኝተን እናውራ። እኔ ግን ፍች ነው የምፈልገው፣ አንተ ጋር መቀጠል አልፈልግም፣ ልጆችን የማትወስድብኝ ከሆነ ብላ እንግዲህ እንትን አስቀምጣ ተናግራለሽ። ይሄ ቀደም ብለሽ ተናግረሽ ቢሆን ከዚህ ሁላ እንክልት ትልቅ ብሽሽቅ አትገቡም ነበርና አሁንም ደግሞ ሰይዱ ስልኩ እንደማይሰራ በጓደኛ ሞክሬያለሁ። እኔ እንኳን አልሞከርኩትም። አሁን ግን በሂቴ ስልክ ደውል፣ የሂቴ ስልክ ክፍት ነው ብላ መልእክት አስተላልፋለሽ። ከእሱ ጋር ለሚቀርቡ ሰዎች ደውሉ ይለናል፣ ስልኩ አይሰራም ብላለሽ። የእሱ ህይወት ነው አሁን የሚያስፈራው እንጂ ስልኩ ሰራ አልሰራ እንግዲህ ያለበት የሀገር ቻርጅ ዘግቶ ሊሆን ይችላል። ገጠር ነው፣ ምን ላይ እንዳለ ራሱ በጣም አሳሳቢ ነው። አላህ በሰላም ይመልሰው፣ ዱዓችን ነው፣ ዱዓ አድርጉ። አንቺና ሀዩ ግን አትነታረኩ። አሁን ላይ የእሱ መመለስ ሀያት ትናንትና ያለሽው ቃላት በጣም ያስጠላል። ለአንቺ እንኳን ቤት ገዝቶልሻል፣ የሆነ ነገር ቢሆን የቤት ክራይ የለብሽም። እኔ ግን ይህን ቤት ክራይ ማን ነው የሚከፍልልኝ ብላ ለቤቷ ክራይ ነበር ያሰበሽው። እና አንቺ ቢያንስ ልጆች አለሽ፣ ብዙ አመት አብረሽ ተቀምጠሻል። ለሱ ህይወት እሰውለትና ይህን ነገር ቀደም ብታደርጊው ምን አለ? ባህር ዳር ወደ ገጠር ሂጃለሁ ብለሽ ቪዲዮ ከመስራት እርግጥ እየሰራሽ ነው፣ ስራሽ ነው። ያኔ ዩቲዩብ ስለምትሰሪ አሁን ላይ ልጆች ይዘሽ ምን ይዘሽ ያን ነው። ግን እንደዚህ አይነት ነገሮች ባታደርጉ በውስጥ ብትነጋገሩ ጥሩ ነበረ። እሱ አሁን ያለበት ሁኔታ የእውነት በጣም ከባድ ነው። ቪዲዮም አልሰራም ስልኩም አይሰራም ብለሻል እና በጣም አሳሳቢም ከባድም ስለሆነ አላህ ሱብሓነሁ ወተዓላ እንግዲህ በሰላም ጠብቆ ወደ እንዳላችሁት ተገናኝታችሁ ብታወሩ ጥሩ ነበር። በፊትም ቢሆን ህልኮች ምናምን አስፈላጊ አልነበሩም። ከዚህ ሁላ አትደርሱም ነበር። ከሆነ እንግዲህ የፈሰሰ ውሃ አይታፈስም ስለሆነ እሱ በሰላም አላህ ይመልሰውና እንደሚሆን አድርጎ አሁንም ቢሆን በቪዲዮ ባትወጡ ጥሩ ነው። ውስጥ ላይ ጨርሳችሁ እንትን ብትሉ ማለት ነው። አብሮ የመኖር የመቀጠል በትዳር ላይ የመኖር የራሳችሁ ፍላጎት ነው። ለልጆቻችሁ ሲባል ግን በሰላም ሁሉንም ነገር መፍታት ይቻላል። ሰው እኮ እንኳን 10 አመት አብሮ 2 ልጆች አፍርቶ ትናንት ተጋብቶ ትንሽ ቆይቶ ሲፋታ በሰላም ተፋትቶ ይኖራል። ብዙ ሰዎች እያየነ ነው። ደስ የሚል ፍቅራቸው፣ ሰላምታቸው ከቤተሰብ ጋር ያልተቋረጠ ሰላምታ ምናምን ይኖራልና እንኳን የወለደ ሰው እሱ የራስሽ ምርጫ ነው። እሱ ጋር መቀጠል አለመቀጠል ግን በዚህ መሀል አሁን ሁላችሁም እየተሰቃያችሁ ነው። በተለይ አሁን ሰኢድ ባለበት ሁኔታ ደፍሮ በሄደበት ሀገሩ ከባድም ስለሆነ ለሰኢድ ብቻ ሳይሆን ከዛው ላለ ሰውም አስቸጋሪ ጊዜም ስለሆነ ያለበት ሁኔታ ወደዛ መሄድ አልነበረበትም። በሁለት መንግስት የሚገዛ ሀገር ነው ያለ ማለት ነውና አንዱን ሲያልፉ አንዱ ይይዘዋል እና ከባድ ነው። እንግዲህ አላህ ይጠብቀው። እናቴን ልፈልግ ነው የመጣሁ ብዬ ነው የገባሁት። በጣም ፍተሻ አለ ብለዋል። ፍተሻ በጣም ኃይለኛ ነው። ከዛው ራሱ እንኳን ይህ ፀጉረ ልውጥ እንደዚህ አይተውበት እንዲያውም እንትን ነው የሚሉና ከዛው ያለውን እያወቁ ራሱ እያወረዱ ነው የሚፈትሹት። ያን ነገር በጣም ከባድ ነው። አሁንም ቢሆን አላህ ሱብሓነሁ ወተዓላ ሰላሙን ያሰማን፣ መልካሙን ዜና ያሰማን፣ ኸይር ነገር እንደምንሰማ ተስፋ አደርጋለሁ። ያ ረቢ መልካምን ኢድ እንድንውል
ተስማምታችሁ ታርቃችሁ ተገናኝታችሁ አውርታችሁ ችግራችሁን ተነጋግራችሁ ፈታችሁ በሰላም እንድትፈቱት መቀጠል ካላችሁበትም መቀጠል ማቀጠሉም ከሆነ ደግሞ በሰላም እንደምታደርጉት ማድረግ ማለት ነው። እኔ ፍቺን አላበረታታም በነገራችን ላይ ልጆች ይዞ በአሁኑ ላይ ከባድ ነው። ከባድ የሚሆነው ምንድን ነው? ማንም ታምኖ አሁን ልጅ እንትን አባት ያለው ልጅ መከታ ነው፣ የሚደፍረው የለም። አባት የሌለው ልጅ ደግሞ በጣም ከባድ ነው። ሱማያ አሁን ፍራቻዋ እንደዚህ የሚያሯሩጣት ያለ ግን አሁንም ቢሆን ራሱ ባህር ዳር ላይ ሆነሽ እና ብትዩ መጥቶ ከዛው ላይ እንትን ከፍርሃት ነፃ ሆነሽ እንትን ትይ ነበርሽ። አሁን ደግሞ አዲስ አበባ መጥቻለሁ፣ ነገ ቪዲዮ እሰራለሁ፣ ቪዲዮ ቀርጽላችኋለሁ። አያስፈልግም፣ ተነጋገሩ በውስጥ ቪዲዮ አያስፈልግም። ኮሜንት መሻላህ እንዲያውም ቤተሰቦችሽ አንቺን የሚመክሩሽ ጥፋትሽ ሲሆን ጥፋትሽ የሚሉሽ ትክክለኛ ስትሆኝ ትክክል የሚሉሽ እውነቱ የሚናገሩ ኦዲየንስ ነው ያለሽ። መሻላህ አላህ ይጠብቅልሽ። እውነት ደስ ነው የሚሉ ኮሜንቱን ከአንቺ ይበልጥ እኔ ነው የምከታተለው እና በቃሽ እንግዲህ ይህን ያህል መስዋዕት ከፍሏል። በጣም እንደሚወድሽ ነው ያወቅነው ደፍሮ በአሁኑ ሰዓት ከዛ ያለ ተወላጅ በፈራበት ሰዓት በሚሸሽበት ሰዓት ሰይድ ግን ሂዷል። ሀገሬ ነው እያለ ነው ልቡ ሞልቶ ሄደው። ግን አሁን ባለው ሁኔታ በጣም ከባድ ነው እና ጨካኝ ነሽ። አሁንም ቢሆን ተመለሽ፣ አግኘው፣ ባህር ዳር ሲመጣ እንግድነትሽን አስተናግጁ እያሉ ብዙ ኮሜንቶች ይጻፉልሻሉ። አንቺ እሱን አልተመለከትሽም። አሁንም ቢሆን ሌላ ነገር ደግሞ ይዝሽ አዲስ አበባ ነው ያለው ብለሻል። እሱ ሳይገባ ቢሆን ባህር ዳር እያለ ቢሆን ይህን ቪዲዮ ሰርተሹ ቢሆን ወር አዲስ አበባ ይመጣ ነበር። አንቺ ግን ከሌላው ቦታ ላይ በረሃ እንዳለሽ ሆነሽ ነው ፎቶ እንትን ቪዲዮ የለቀቅሽው እና ያን ማድረግ ለምን ተፈለገ? እና ከዚህ ቦታ ነው ያለው እኮ ነው የምትይው ያለ እያወቅሽ እንደዛ ማድረግ አልነበረብሽም። ከሆነ በኋላ እንግዲህ ምንም ማድረግ አይቻልም። ሱማያ እንግዲህ እስኪ አላህ መልካሙን ነገር መጨረሻውን አላህ ያሳምርላቸው። የእውነት በጣም ያስፈራል። እኔ በጣም ፈርቻለሁ። እንደኔ የፈራ ሰው ካለ እኔ አላውቅም። እኔ በጣም ነው የፈራው የእውነት የሰይድ አሁኑ ያለበት ሁኔታ በጣም ያስፈራል። ሁሉም ለራሱ ነው እንትን የሚለው። እሷም ልጆችን እንዳይቀማኝ ነው ለሱ ያሰበለት የለም። ሀዩም የቤት ክራይ የሚከፍልልኝ የለም እሱ የሆነ ነገር እንጂ እሱን ያሰበለት የለም። አሁን ከመሀል ላይ ማለት ነው። ሱማያ ደግሞ እኔ ደጋግሜ የቪዲዮ ላይም ከኮሜንትሽ ላይም አስቀምጬልሻለሁ። ልጆችሽ ነገ ይጠሉሻል። አባታቸው በዚህ መልኩ የሆነ ነገር ቢሆን እንኳን የሆነ ነገር ሆኖ አላህ አይጣል እንጂ በዚህ እንክልት ራሱ እንደዚህ ባደረግሽው ነገር ነገ ማልዳ ተወቃሽ መሆንሽን እንድታውቂ። ልጅ ከባድ ነው። አባቱን ነው የሚወድ በአሁኑ ሰዓት። ደግሞ እንደ ድሮ ልብስብስ አድርጎ የሚኬድ አይደለም። ጥያቄ ያበዛሉ። ያን ነገር ሳይፈጠር አንቺ ወደ ራስሽ ተመለሽ ብዬ ተደጋጋሚ ተናግሬያለሁ። ግን አንቺ ያንን እንትን ማለት አልቻልሽም። እናንተ በፊት አይዞሽ ብላችሁ ስታበቁ ምናምን እኔ መጀመሪያውም ጀምሮ አይዞሽ የሚል ኮሜንት የለም ውስጧ ላይ ኮሜንት ያደረግኩት ተመካክሮ ተነጋግሮ መፍታት አለባችሁ ነው አብዛኛውንና አሁንም ቢሆን ሀያት ራስ ወዳድ መሆኗን ገንዘብ ስለፈለገሽ መሆኗን ተናግራለሽ። አንቺ ደግሞ ልጆችሽን እንዳይቀማሽ መሆኑን አውቀናል። አሁን ግን ለሱ ብቻውን የቀረው የሚያሳዝነው ሰኢድ በሰላም እንዲመለስ ዱአ አድርጉለት። አላህ በሰላም ተመልሶ መልካሙን ኢድ እንድንውል በደስታ እንድንውል አላህ ያደርገን። ልጆችሽንም አላህ ይጠብቅልሽ። በኢማንሽም ጠንካራ አላህ ያደርግሽ እና በጣም በቃ ድምፁ ጠፍቷል ብለሻል። አንቺም ጨንቆሻል። እርግጥ ይጨንቅሻል። እንኳን ይህን ያህል አንድ ቀን ተዋውቆም ሰው እንትን ይላል። እንኳን ያብራክ እንትን ባለትዳር ሆናችሁ ይህን ያህል ቆይታችሁ እና በጣም የሚያስፈራ ነው። ወቅቱም ስለሆነ ነው። ወቅቱ ባይሆን ወንድ ልጅ ነው እንኳን ይህን ከተማና እንትን በረሃም በእግር ይጓዛል። ግን ወቅቱ አሁን ላይ በጣም ከባድ ነው። በጣም ብቻ አላህ ጠብቆት ያለፈውን እዛ መንገድ ያሳለፈውን ታሪክ መጥቶ እንዲያወራን እፈልጋለሁ። እኔ እሱን ነው የምጠብቀው። የእውነት ክፉውን አያሰማን ያ ረቢ። ያንን ነው እንትን ብሎ ማንም ቢሆን ማንም ክፉውን አንፈልግም። ሰላም ነው የምንፈልገው። ለአማራ ክልልም ደግሞ ከባድ ነገር ነው ታውቂያለሽ። ትርምስ ባለበት ሀገር ላይ ሌላ ትርምስ ማምጣት ዛሬ ባልና ምሽት ተጣላ ምን ተባለ ከዘር ከሃይማኖት ጋር ወስዶ መለፈጥ ነው ያለው ሰውና ያን ነገሮች እንዳይፈጠር አላህ በሰላም ወደ ልጆቹም ወደ ምሽቶቹም አላህ ይመልሰው። የቤት ክራዩንም እንዲከፍልላት ማለት ነው ለልጅቱ። የሀዩን ቪዲዮ እናዳምጥና እንመለስ። የእውነት በጣም ያስገርማል። እናዳምጥና የሀዩን ቪዲዮ እንመለስ። ሀዩ ያለሽውን ቃል በቃል አዳምጣችሁ እናንተ ሀሳብ አስተያየታችሁን ስጡ። ተመልሰን እንመጣለን፣ እናብራራበታለን ማለት ነው።
የሀዩን ቪዲዮ ግን አዳምጡ ከልብ ሆናችሁ። አንቺ እኮ ቤት ገዝቶልሽ ነው ሄደው። አዲስ አበባም ቤት አለሽ፣ የፈለግሽበት እኮ ቤት አለሽ። እኔ እኮ ቤት ክራይ ነው ትቶኝ ሄደው። ማን እንዲከፍል ነው? አንቺ እዛ ሆነሽ እንደፈለግሽ የምትኖሪ ቤት እዚህ ስላለሽ ነው። ከፈለግሽ እዚህ መተሽ ትኖሪያለሽ። እሱ እዛ አንድ ነገር ቢሆን ማን አባቴ ነው ቤት ክራይ የሚከፍልልኝ? ማን ነው ቤት የሚከፍልልኝ? የቤት ክራይ ውስጥ እኮ ነው ያለው። ሲቀጥል ልጅ አልወለድኩም እኮ ልጆች እንኳን የሉኝም እኮ። ይሄንን አታገናዝቢም፣ አታስቢም። ሴት አይደለሽም። ሴት እኮ ብልህ ነች ይባላል። አንቺ አሁን ብልህ ነሽ? እውነታውን አንቺ ብልጥ ነሽ? እንደውም ማወቅሽ ነው፣ ከሀገር ወደ ሀገር መዞር ማወቅሽ ነው። ያምሻል። እንደው ጭንቅላትሽ በትክክል ያስባል። እኔ እኮ ምናምን የቤት ኪራይ ግን ስንት ነው ታውቂያለሽ? ስንት እንደምከፍል ታውቂያለሽ? በወር 35,000 እኮ ነው ከመብራትና ከውሃ ውጪ ማለት ነው። አንቺ ታውቂያለሽ እንዴ? አንቺ የት ይገባሻል? አንቺማ ቤት አለሽ። ምን በወጣሽ አንቺ የቤት ኪራይ ትከፍያለሽ? አንቺ ፈታ ብለሽ እግርሽን ሰቅለሽ ነው የምንኖር። አንቺ 35,000 በወር ከየት አባቴ አምጥቼ ነው እኔ ከፍዬ የምኖረው? ይሄን ያህል ምን አይነት ሰው ነሽ? እኔና አንቺ እንገዳደላለን። እኔ በባሌ በሰይድ የመጣ ማንንም አልሰማም። የፈለገ ሰው የፈለገው ማለት ይችላል። እገልሻለሁ። እንገዳደላለን። በቅርብ ቀን ወይ አንቺ ሟች ነሽ ወይ እኔ ሟች ነኝ። እኮ ደግሞ እኮ ሌላ ነገር እኮ አይደለም። ሰው አካውንቴ ውስጥ እንኳን በሚሊዮን ብር አስቀምጦ ሄዳል። በሚሊዮን እኮ ብር አላስቀምጥም። በመቶ ሺዎች በሚቆጠር ብር ነው አስቀምጦልኝ ሄደ። እኔ በመቶ ሺህ ምንድነው የማደርገው? የቤት ኪራይ ነው የምከፍለው ወይስ ልብሴን ገዝቼ ነው የምኖረው ወይስ ምን አደርገዋለሁ? እስቲ እንተሳሰብ እንጂ ሱመያ፣ እንተሳሰብ የምር። ወይ ነገርኩሽ፣ ከዛሬ በፊት ተናግሬሽ አላቅም ነበር። ከዚህ በፊት ምንም አይነት ነገር እኔና አንቺ ተናግሬሽ አላቅም ነበር። ካሁን ሰዓት ጀምሮ ግን አንቺ በሰይድ ከመጣሽ አበደን ካንቺ ላይ ምንም አይነት ምረት የለኝም። አለቅሽ። ሰዎች አሁን አንቺ ስለ ሜካፕ ነው ያሳሰበሽ፣ ስለ ቤት ነው የምትሉኝ ሰዎች፣ ስለ ብር አስቤ አይደለም። ባሌ አሳስቦኝ ነው። ያው ባሌ ሲኖር አይደለ ያንን እቃ ሊገዛልኝ የሚችለው? ሰይዶ ሲኖር አይደለ ያንን ቤት ሊከፍልልኝ የሚችለው? እሱ አሳስቦኝ ነው። እኔ እኔን ላወራ የፈለኩት ይሄ ለሱመያ ነው። ለሱመያ አድርሱልኝ። አሁን ደግሞ ስለ ሰይድ እስቲ ሰይድ ወደ አንተ ልመለስ። የዚህና የሰይዶ ልዩነት ምንድነው? የዚህ የበግና የሰይዶ ልዩነት ምንድነው? ማለት እኮ ነው የቀረክ የኔ በግ ነህ አንተ የምር። እሷ እኮ እንደ በግ ነው እያሽከረከረችክ ያለው። ይሄ በግና ሰይድ ልዩነቱን ኮመንት ላይ አስቀምጡልኝ። የዚህ በግና የሰይዶ ልዩነት ምንድነው? በግ አንተ እኮ በግ ነህ የምሬን ነው የምልህ። እኔ በግ ቅጠል ሳር ሲያሳዩት በእያለ ሊበላ ይሄዳል። አንተም ልክ እንደዛ በግ እሷን እየተከተልክ ሄድክ። በጉ ልክ ቅጠሉን ሊበላ ሲል ይታረድና ይጠበስና ይበላል። ስለዚህ በጉ ተጠብሶ ይበላል። አንተም እንደዚህ በግ እሷን እያየ እየተከተልክ ባህር ዳር ሄድክ። ከባህር ዳር ደግሞ አሁን እየተከተልካት ትሄዳለህ፣ ጎንደር ገጠር ትሄዳለህ። ልክ ገጠር ስትደርስ ትያዝና እየተለበለብክ እየጠበሱክ አካውንት ውስጥ ያለውን ብር እጥብ አድርገውክ ጫማ ጠራጊ አድርገው ያስቀምጠዋል። የእነሱን ጫማ እየጠረክ ትኖራለህ። ታግተህ ብሩን ብቻ ሰጥተህ ብሩን ስላገኙ አይተውክ እዛው እግርህን ምን ሳያስቀሩ ቁርጥርጥርጥ አድርገው ይልኩዋል። ይህን ቪዲዮ አይታል። ሱመያም እንዳትመጣ ብላ ቪዲዮ ሰርታ ነግራሃለች። እንግዲህ ሀዩ ለሱማያ ዛቻ እንትን ብላለሽ። እኔ ሀዩን የምጠይቅሽ እንደ ሰው ጥያቄ የምጠይቅሽ ሰይድን ነው የምትፈልጊው ወይስ ቤት ሳላልገዛልሽ የቤቱ ክራይና ያን 100,000 ብር ልብስ ነው የምገዛበት ወይስ የቤት ክራይ ነው የምከፍልበት የቤት አስቤዛ ነው የማደርግበት ብለሽ አሁን አንቺ ስለ አስቤዛ ስለ ቤት ክራይ ምናምን ነው ያሰብሽው? ለሱ ህይወት አትጨነቂም እንዴ? የእውነት የምትወጂው ከሆነ ገንዘብ እኮ ምንም አይደለም። ገንዘብ ምንም አይደለም። ነገ የሚተካ አብራችሁ ኑራችሁ የምታጡት የምታገኙት ገንዘብ ነው። የሱ ህይወት አይበልጥም? አሁን ባለበት ሁኔታ አንቺ እኮ ቤት ስላለሽ ነው እግርሽን ሰቅለሽ እግሯን ሰቅላ አይደለም ስንት ለፍታለሽ ይሄን ቤት ለመግዛትም ሆነ ከዚህ ቦታ ለመድረስ ባለ ገንዘቡ ሆናችሁ ወደ አንቺም ገንዘቡ ለመግባት ሰይድ እና ሱማያ ለፍተዋል፣ ብዙ ታግለዋል። ገና ዩቲዩብ ስትጀምር ብታያት
እንዴት እንደለፉ እንዴት እንደሰሩ ዝም ብሎ እግሯን ሰቅል አይደለም ያገኘሽው። እንዳንቺ ክሎሮክስ ይዛ አይደለም ያገኘሽው ገንዘቡን። ብዙ ለፍታበታለች። በነገራችን ላይ ይህን ማገናዘብ አለብሽ ሀያት። የእውነት እንነጋገር ከሆነ እኔ እስካሁን ድረስ ለሰይድ የምታስቢ የምትወጁ በጣም የምታፈቅሪው መስሎኝ ነበር። ለካ ለገንዘብ ብለሽ ነው የገባሽው። ቢያንስ ቢፈልግ ፈለገኝ ባይፈልግ ቤት ገዝቶ እንትን እላለሁ ብለሽ እግሯን ሰቅላት ያለሽ እንዴት ትናንትና መተሽ ምንድን ነው ያደረግሽው? እሷ እኮ 15 ዓመት አብራ የለፋሽበት ገንዘብ ነው። እንኳን እግሯን መዝቀል የፈለገ ብታደርግ ማለት ነው። አንቺ ግን አስተሳሰብሽ በጣም ይገርማል። ስለ ገንዘብና ስለ ገንዘብ ነው ያለሽ አስተያየት አስተሳሰብና ሀያት ወደ ራስሽ ተመለሽ። ገንዘብ ይጠፋል፣ መልክ ይጠፋል። ዋናው ጤናና ፍቅር ነው የሚያስፈልገው። የእሱ ህይወት ይቀድማል። አሁን ባለበት ሁኔታ በተለይ ስልክ አይሰራም እየተባለ አሁን ባለበት ሁኔታ ያለበት ሁኔታ ላይ ሳያሳዝንሽ ከቤት ክራይ ነው በወር 30 ሺህ ብር ነው የምከፍለው፣ ያንን ማን አባቱ ሊከፍልልኝ ነው እያልሽ ጨርሰሽ እሱን አልፈሽ ወደ አባት እየሄደሽ እየተሳደብሽ ነው ያለሽ። የባለየ ነሽ፣ ወላሂ ባለየ ነሽ። ቤተሰቦችሽን አልሳደብም፣ አሸንፈሽ መተሻል። ምን ጊዜ ግን በጣም ባለየ ሲባል እንዳንቺ አይነት ባለየ አይን አውጣ የለም ማለት ነው። ጭራሽ እግሯን ሰቅላ ትላለሽ እንዴ? ሀገሯን እኮ ነው የጎበኘሽው። ስንት በረሃ እኮ ተቃጥላበታለሽ ይህን ገንዘብ ለማፍራት። በዚህ ነው እግሯ የተሰቀለው። እግርሽን ሰቅለሽ ያለሽማ አንቺ ነሽ። እየወጣሽ እየተለፋደድሽ እየተሳደብሽ። የእውነት እንነጋገር ከተባለ ለሰይድ አታስቢለትም? የእውነት ሰይድ የምትወጂ ከሆነ ለእሷ አታስቢለትም? ለእሱ ህይወት አያሳስብሽም? ዱአ አድርጉሉ እህቶቼ። ሰይድ ባለው ሁኔታ ልጆቹንም ሆነ ምስቱን ሊፈልግ ሂዷል። ያልሆነልክ ገብቷል። ዱአ አድርጉለት በሰላም እንዲመለስ ብለሽ አንቺ ሱማያን ለማቅረብ ነበር እንትን የምትይ እንጂ ጭራሽ እገልሻለሁ ዛቻ። እሱማ የራሳችሁ እንትን ነው። መግደልማ እኮ የታወቀ ነው። አንቺ ደፍረሽ እስከምትናገር የነበረ እንጂ አሁን እኮ እውነቱን ተናግረሻል። እገልሻለሁ። እሱማ እየገደላችሁ አይደለ? አሁን እንደ ድራማ እያደረጋችሁ ታመጡ ያለ እሱን እናውቀዋለን። ደም ለእናንተ በርቃችሁ አይደለም። በነገራችን ላይ ደም ለእናንተ የገንዘብ ማግኛችሁ ማበልጸጊያችሁ ነው። የእውነት እንነጋገር ከተባለ በጣም ነው የሚያሳዝነው። የእውነት እስከ ገልሻለሁ። አንቺ የቤት ክራይ ያው እንግዲህ ምስት አይደለሽ ታገኛለሽ እኮ ሚራስ አላህ ይጣል እንጂ ምን አስጨነቀሽ? ከገንዘብ ገንዘብ ያነ ቤት ክራይ እኮ መልቀቅም ይቻላል። ቀለል ያለ ቤት መከራየት። አንቺ አሁን የሚያስጨንቅሽ የቤት ክራዩ 30 ሺህ ብር የሚከፈለውና አካውንትሽ ያለሻት ብር። ሰው በሚሊዮን ብር አካውንት አያስቀምጥም። እኔ እኮ 100 ሺህ ብር ብቻ ነው አካውንት አስቀምጦ ሊሄድ። አረ እንደው ያስቃል። የእውነት በጣም ነው የሚገርመው ሀያት፣ በጣም ነው የሚገርመው። ሰይድ ሲሰማው ይሄን እኔ እንጃ አብረሽ የምትቆይ አይመስለኝም ራሱ። ብቻ በሰላም ይመለስና ወደፊት ያለውን አላህ ያሳየን ያ ረቢ። የአላህ ስብሓን ወተዓላ እሱ በሰላም ይመለስ፣ አላህ ደህና ያድርገው። በሁለት መሀል እሱ መከራውን እየተወገጠ ነው ያለ። እሷ ልጆችን ይቀማኛል ብላ፣ አንቺ ደግሞ የቤት ክራይ ማን ይከፍልልኝ እያላችሁ ለእሱ ህይወት መጨነቅ አቁማችኋል። አላህ ልቦና ይስጣችሁ። የእውነቴን ነው ሀያት፣ በተለይ በጣም ነው የምታሳዝኙ። ትናንትና መተሽ ጭራሽ እግሯን አደራርባ ነው ሱማያ እንትን የምትል ያለሽ። ቤት አላት፣ እዚህ ቤት አላት፣ እዛ ብትሄድ እዚህ ብትሄድ ትያለሽ። ቤት ባይኖራት ነበር የሚገርመን። ስንት ዓመት እኮ ለፍተዋል፣ አብረው ሰርተዋል። እንዳንቺ ዝም ብሎ በክሎሮክስ ያገኙት ገንዘብ አይደለም። ስንት ደማቸውን ተፍተውበታል፣ ስንት መከራቸውን አይተውበታል። በፕራንክ ስንት ጥፊ ቀምሰውበታል። ታውቂያለሽ? እንዳንቺ ክሎሮክስ እንትን እየሰበሰቡ እያመጡ ልጠጣን እያሉ እያስፈራረሩ አይደለም ገንዘብ ያፈሩት። ብቻ በፍቅር ሁላቸውንም ለመመለስ ሞክሪ። ሰይድ ሱማያን ቢተዋት ሌላ ምሽት እንደሚያገባ እርግጠኛ ነን። ይህን ደግሞ እንትን በይ። እሱ የሚሻልሽ ሱማያንም ማቆላመጥ ሰይድንም እንዲወድሽ ማድረግ ብቻ ነው አማራጭ ያለሽ እንጂ የወጣሽ የምትደነፊው ነገር ትናንትና ወዲያ ጥጃ ተሸክመሽ ከብት ነው ውስጥ ነበር። ራስሽን እየተናገርሽ ነው። የአንቺውን ነው የነገርሽና ከብት መሆንሽ ስለቤት ክራይ ነው ያስጨነቀሽ እንጂ ስለሱ ህይወት አይደለም ያስጨነቀሽ። ማን አባቱ ይከፍልልኛል የቤት ክራይን በወር 30 ሺህ ብር ነው እስከ ክፍያው ድረስ ተናግረሽ አካውንትሽ ብር እስካለ ድረስ እንትን ብለሽ ቆጥበሽ እንትን በይ። ይበቃሻል። ቀለል ያለ ቤት ተከራይ። በቃ ችግርን ልመጅ እንግዲህ ካሁኑ ማለት ነው። እሱ በሰላም ይምጣ። ቢመጣም ቢሆን ውሳኔው የእሱ ነው። ይህን ቪዲዮ እያየ እንግዲህ እሱ እንዲያው የእውነት ለገንዘብ ብቻ ያለሽን ገንዘብ ፍላጎት ያለሽን ለሱ ፍቅር እንደሌለሽ ልጆች እንኳን የሉኝም ያልሽው ልጆች ቢኖርም የራስ ሱማያው ቤት
እካፈላለሁ በሚለው አስበሽ ነው። ግን የእሷ ነው ቤቱ፣ አታገኘውም። ልጅ እንኳን ቢኖርሽ ሱማያ ያፈራሽውን የራሷ ስም ከሆነበት 5 አታገኝም። እንግዲህ በኋላ ካለሽ ነው የምትካፈይ እንጂ ያንን አስበሽ መሰለኝ። ልጆች እንኳን የለኝም፣ የቤት ኪራይ 30 ሺህ ብር ነው። አታፍሪም እንዴ? ትንሽ ሸማ ይዘሽም ስለ ቤት ኪራይና ስለ አካውንትሽ ያለ ብር ስታስቢ አሁን ሰይድ ባለበት ሆነ ያንን ቪዲዮ አይቶ ወላሂ እንኳን የተወለደ ምስት የሆነ ሰው ሌላ ሰው ያስብለት ነበር ለሰይድ። ያንን ገጠር ላይ ያለውን ቪዲዮ አይቶ ገጠር መሄዱ አይደለም ምን እንትን ያልኩ ስንት የመንን ሲሄድ በበረሃ ስንት ጥሶ ነው የተሄደ፣ ስደት ላይ የወጣ ያውቀዋል። ግን እኔ እንትን ያልኩ ምን መሰላችሁ አሁን ባለበት ሁኔታ ከዛ እንደዛ ብሎ ደፍሮ መሄድ አያስፈልግም። በአሁንኛው ሁኔታ ነው እንጂ ችግር የለውም። አሁን ባለው ሁኔታ ግን እንደዛ አይነት ነገሮች መሄድ አይቻልም። ከባድ ሁኔታ ነው ያለው፣ አሳሳቢ መከራ ነው ያለው፣ ስቃይ ነው ያለው። ከዛው ላለ ሰውም ወዲያና ወዲህ መንቀሳቀስ፣ ሰው ታሞ ማሳከም መንቀሳቀስ አይቻልም። ተፍትሹ መከራ ነው። እንኳን እንደዚህ ጸጉረ ለወጥ ያለ ነገር እኛ ሀገር መግባት እቅቶና መሰላችሁ ዘመድ እያንገበገበን እየናፈቀን ዝም ብለን ያለ የመንገዱ ነገር ከዚህ ታስራችሁ አንድ ቤት ቆሻሻ ልታወጡ ስለሆነ ስትሄዱ ብቻ ነው ሰማይ የምታዩት። እንደዛ ብላችሁ እንትን ብላችሁ ከዛ ስትሄደስ እስከመቼ ነው ከቤት የምንቀመጠው? ዞር ዞር ብለን ቤተሰብ ካልጠየቅነ ትራንስፖርቱ ሰላም ካልሆነ ብሎ መስሎኝ ሰው ከዚህ ቁጭ ብለን ያለ እየተነፋፈቅነ እኛ ራሳችን ተወልደን ያደግንበት የእውነት እንነጋገር ከተባለ ማለት ነው። ሰላም ከሆነ ሀገር ምንም ችግር የለውም። እንኳን በመኪና በእግርም ይኬዳል። ሰላም የሌለበት ሀገር ግን ለራሱ ለህይወቱ የሚያስፈራበት ሀገር ስለ ገንዘብ ስለ ቤት ኪራይ ማሰብ አሁን ላይ በጣም ከባድ ነው። ከልባችሁ ሁኑ። አላህ ግን እሱ የልቡን አይቶ የቅንነቱን የልጆች አባት ነው። አላህ ይጠብቀው። እሱ የሱማያ የሚወዳት ጥግ የልጆቹን የሚወድባቸው ጥግ ነው ያሳየው። አንቺ በብዙ ነገር ብታስፈራሪው ጣጥሎሽ ነው የሄደው ማለት ነው። እና አሁንም ቢሆን የምትናገራቸውን ቃላቶች እንትን እየተጠነቀቅሽ እንትን በይ፣ ሰይድን እንድታጭው እንዳይሆን የቤት ኪራዩ ሳይሆን ገንዘቡ ሳይሆን ራሱን እሱን እንዳታጭው ማለት ነው። የእውነት በጣም ከባድ ነው። እኔ ሰይድ በሰላም ይመለስ እንጂ አሁን 2 ሴት ደራርቦ በእድሜ ያገባን የሚመስለኝ 4 ለመሙላት ከዛ ሀዩ የምትሆነውን ይታያል ማለት ነው። ታብዳለሽ። የእውነት ክሎሮክስሽን ጠጩ ወደዛ በረሃ እንዳይሄድ ብላ ተናግራሽ ነበርሽ። ለምን አልጠጣሽም? ጠጥሽ ሆስፒታል ገብታለሽ ተብሎ እንኳን ቢነገር ይመጣ ነበር። ለምን ጠጥሽ እንትን አላልሽ? ያንን ለቃ ማጠቢያ ነው እንደ አጥራመሽ ክሎሮክሱን ይዘሽ ሄድሽ። እኔ ጁስ ነው የመሰለኝ ሲጀመር እቃው ቢጫ ሆነ እንጂ እንደዛ ነው የመሰለኝና በጣም ነው የገረመኝ። 30 ክብር ነው 30 ሺህ ብር ነው የቤት ኪራይ እኮ ማን አባቱ ነው የሚከፍልልኝ? ሰይድ የሆነ ነገር ቢሆን 30 ሺህ ብር በቤት ኪራይ ማን አባቱ ነው? አንቺ እኮ ባለቤት ቤት ስላለሽ ስለግ ተገዛልሽ ነው እግርሽን አደራርበሽ እኮ ነው ዘና ብለሽ የምትኖሪው። እግሯን ባታደራርብ ነበር እንኳን ዘና ያላለሽውም ዘና ብትልም ይገባታል። ተሰቃይታበታለሽ፣ ሰርታበታለሽ። 15 ዓመት የለፋሽበት ነው አብረው የለፉበት ማለት ነው። ሰይድም እሷም አብረው ለፍተው እንደ ባና ምሽት እንደ ዛሬው አንቺ ገብተሽ ሳደነኩራቸው በሰላም በፍቅር ሰው ኦዲየንስ ራሱ የሚወዳቸው ሱማያ ራሱ የቤት አበባዎች የቤት ጌጣጌጦች እየሰራሽ ዩቱብ ስትጀምረው ወደ ሄደሽ ተመልሰሽ ቪዲዮዋቸውን ግቢና እንዴት እንደነበረ እንትናቸው አንቺ ምትሽ ነው ድብልቅልቅ ያረግሻቸው። ቻይና ይሄዳለው አለ አንቺ በፕራንክ ያነ ልጅ ራሱ የእውነት እኔ እንጃ በእነሱ ስቃይ አሁን ይጸጽተው ይሆናል። ፕራንክ አድርግ ብሎ እንትን ያለው እሱ ለራሱ ምስት ሊያደርግ ፈትኖ ነው። ልጅቱ ግን ገንዘብ ያለው ነው የምትፈልገው እንጂ እሱ ጋር ግንኙነት እንዳላት ነበረ ለመፈተን ነበር ልቡ እንትን ስላለባት እንትን ያለ። አሁን ግን አይጸጽተውም። ምን አይነት ገንዘብ ወዳጅ እንደሆነሽ ለፍቅር ምንም ቦታ እንደሌላት አይቷታልና አያዝንም። ይሆን በፊት ተናዶ ሊሆን ይችላል። ግን እንኳንም ተላቀቅኳት ብሎ ነው እንትን የሚለው ሁሉ ጊዜ በእንትን በታረግጅስ ቢሆን የሆነ ነገር ከጎደለሽ በክሎሮክስ ነው ማስወርደው ብለሽ እንደማትይ ማን እርግጠኛ ይሆናል ብለሽ ነው። አንቺ ዝም ብለሽ ነሽ ሁሉን ነገር በቃ በእንትን አታምኝም፣ በንግግር አታምኝ፣
በመላ ሴት መለኛ ናት። አንቺ መለኛ ማቶኝ እሷም ሴት መለኛ ናት ትባላለች። ስላንቺ ቤት ክራይ ነው መለኛ የምትሆነው? አንቺ ለምን አላሰብሽም? መለኛ ሴት ከሆንሽ ለምንድን ነው በሌላ ነገሮች ከኩሎሮክስ ሲወጣ ሌላ አይዲያ ይዘሽ መጥተሽ ባልሽን ወደ ራስሽ አትሰበስቢም ነበር እንዴ? በዚህ መሀልን የሚያሳዝነኝ ሰይድ አላህ ለልጆቹ ለጀሚላ ለአቲካ ሴት እድሜ ጤና ሰጥቶት በሰላም ወደ ቤተሰቦቹ ይመልሰው። ለልጆቹ ሲል የእናንተውን ተውት። እኔ ሱማያ በፊት ትክክል ናት ብዬ ነበር በሚደረገው ነገር። አሁን ግን የእውነት በጣም ነው ያስጠላኝ። በሚያደርገው ነገር በምታደርገው ነገር ከዚህ ቦታ ነው ቪዲዮ መቅረጽ ስራዬ ነው ብላለሽ። እኔ በዩቱበር ነኝ። በፊት በተናገርሽ በውስጥ መነጋገር ነበረብሽ። እሱ እንዳይንከላታ ከፈለግሽ በቃ እኔ ዩቱብ ልሰራ ነው አንተ እንደዚህ እንደዚህ በል ብለሽ እሱ ጋር መነጋገር። ያው ውሸት ነው የዩቱብ ነገር፣ እንደዛ አድርገሽ እንትን ማለት ትችይ ነበር። አሁን ግን በህይወቱ ላይ ነው ቁማር የምትጫወቱ ያለ ሁለታችሁም ማለት ነው። በሰይድ ህይወት ላይ ቁማር እየተጫወታችሁ ነው። ያን ደግሞ መሆን የለበትም። እንደዛ አይነት ነገሮች በጣም ከባድ ነው እና እስኪ እናንተ ሀሳብ አስተያየታችሁን በኮሜንት አስቀምጡ። አሁን ላይ ሱማያ የምታደርገው ያለሽ ሀዩ የምታደርገው ያለሽ ትክክል ናቸው ብላችሁ ታስባላችሁ? እስኪ እናንተ በኮሜንት አስቀምጡ። የእውነት የእናንተን ሀሳብ ነው እኔ የምፈልገው። ትክክል ናቸው የሚሰሩት ስራ? እኔ ሱማያ ትክክል ናት ወይ ያልኩኝ በአማራ ክልል ባለው ሁኔታ ላይ እሱ ሰይድ እንደሚሄድ እያወቀሽ ለምንድን ነው ቪዲዮ ሰርታ ከሌለሽበት ቦታ አለሁ ብላ ለምን ትልካለሽ? ይሄ የሱማያ ስህተት ነው ብዬ ነው እንትን ብል። አሁን ደግሞ ገጠር ገብቻለሁ በቃ መንገዱ ከባድ ነው ብለሽ እሱ እንደማይቀር እያወቅሽ በተደጋጋሚ በቪዲዮዎቹ ከፈለግሽው ሀገር ብትገቢ እመጣለሁ እያለ እንትን በሚልበት አያደርገውም ብላ ነው እሷ። ያው ባለው ሁኔታ ይመጣል አላሰበሽውም። በነገራችን ላይ ለማስፈራራትም እንዲመለስም ፈልጋ ነው እንደዛ ያደረገሽው። ቢሆንም ግን እሱ በልጆችና በምሽቴ ህይወቴን እሰጣለሁ አሳልፌ እሰጣለሁ ብሎ ነው ደፍሮ የሄደው ማለት ነው። ያን ደግሞ አሁን ዋጋ እያስከፈለ ነው ያለ። እሱ በረሃ ሲገባ ገጠር ላይ ሲገባ እሱ አዲስ አበባ ላይ ሆነ ደግሞ ቪዲዮ ሰርታለሽ። አሁንም አዲስ አበባ መሆኗን ራሱ እርግጠኛ እኔ እንጃ እርግጠኛ እኔ ራሱ አሁን እያመንኳት አይደለም። ባህር ዳር ላይ ሆና ሆቴል ፈለግ ሆስፒታል ብላ እንትን ያለሽው ከዛ ላይ ሆና ቁጭ ብላ እዛው ልታድር ልትውል ቪዲዮ እንደማትቀርጽ እርግጠኛ ነኝ። ባለው ሁኔታ ማለት ነው። በጣም ከባድ ነው ባለው ሁኔታ። እንኳን ከውጭ ሀገር ኑሮ ነው የመጣ ተብሎ ምናምን እና ባለው ሁኔታ ላይ አሁን ላይ ከባድ ነው። ከዛው ላይ እንደማትቀመጥ እርግጠኛ ነበርኩ። ገጠር ገብቻለሁ ስትልም እንዴት በዚህ ፍጥነት? መንገዱ በጣም ከባድ ነው። በነገራችን ላይ እኔ ስለማውቀው ወደዛ ውስጥ ያለውን ጉራቡንድ መንገድ አውቀዋለሁ። አንድ ጊዜ የሆነ 2003 ላይ ነው የሄድኩ። በነገራችን ላይ የሆነ ስራ ከዛ አዲስ ስራ ጀምሮ ነበር ወንድሜና እነሱ ወደዛ ሆኖ ሳልፍ አይቼዋለሁ እና በጣም ከባድ ነው። አሱዚ ጠብቃችሁ ነው። እንደ ልብ መኪና አይገኝም። በየቦታው ይበላሻል፣ ይቆማል። በጣም ከባድ ነው እና አሁን የተሻለ ነገር ተሽሎት እንደሆነ ብዬ ነው እንጂ በጣም መንገዱ በጣም ከባድ ነው። በጣም ከመላችሁ በበላይ። እሷስ እንዴት ነው እነዚህን ልጆች ይዛ ብዙ የለመዱ ልጆች በአንድ ጊዜ ሁሉን ነገር በአንድ ጊዜ እንትን በሉ ማለት ከባድ ነው። ከነበሩበት ብዙ ነገሮች ለምደዋል። ገጠር ላይ ወተት ሊገኝ ይችላል። ሌላ ነገሮች ግን ልጆች የለመዱትን ላይገኙ ይችላል። በአንድ ጊዜ ሁሉም ማሳጣት፣ አባትም ማሳጣት፣ የልጆች የሚፈልጓቸውን ትናንሽ ነገሮች ነው የሚያስደስታቸው። እንዴት አድርጋ አስበው ነው ወደዛ በረሃ ወደዛ ሀገር የምትሄደው ብዬ። ለተወለደበት ሰው በረሃ አይደለም ሰላም ቢሆን ማለት ነው። ተወልዳችሁ ስታድጉ የፈለገ ሀገር ቢሆን ይናፍቃችኋል፣ እንኳን ብዙ ጊዜ ሆናችሁ ማለት ነው። ግን ልጅ ይዞ አሁን ባለበት ሁኔታ ልጆች እየተነጠቁ በሚታገትበት ሀገር ደግሞ ወውጭ ነው የመጣ በተባለው ደግሞ በጣም ስቃይ ባለበት ሀገር እንዴት ብላ ደፍራ ሄደሽ ብዬ እኔ ራሴን በቃ ጥያቄ ውስጥ አስገብቻለሁ ማለት ነው። አማራ ክልል ላይ የትኛው ሰው እንደሚጎዳችሁ አታውቅም። አሁን ላይ በሁለት መንግስት ነው የሚገዛ። በሁለት መንግስት ታውቃላችሁ። መንግስት ነው የሚለውም አለ፣ ሌሎቹም አሉና በጣም ከባድ ሁኔታ ስለሆነ ተደፍሮ እንደዚህ በድፍረት ሀገሬ ነው ብሎ ልብ ሞልቶ የሚኬድበት አይደለም። ሰላም ሲሆንማ በእግራችን 12 ሰዓት ተጉዘናል። ሌሊትና ቀን እንሄድ ነበር በሰላም ጃሉ እየተባለ ማለት ነው፣ ሰላም ባለበት ጊዜ። አሁን ግን በመኪና ሆኖ ራሱ ከመኪና ከተማ መሀል የሚዘረፍበት ሰውን አውርደው እንደ ድሜት ይዘውት የሚሄዱ
የሰው ህይወት እንደ ድሜት እንስሳ እንዳይጥ ህይወት የማይፈራበት ሀገር አጠቃላይ እንደ ሀገር ከባድ በሆነሽበት ሁኔታ ወደዛ ደፍሮ ይሄዳል ብዬም እሷም ደፍራ ትሄዳለሽ ብዬ አላሰብኩም ነበር። እሱ ግን አድርጎታል። እሷ አላደረገሽውም፣ ተመልሳለሽ። ቢሆንም ግን አሁንም ቢሆን እባካችሁን ነገሮችን አረጋጉትና እንግዲህ ሱማያ በሰላም ይመለስ። ከጸጸት አላህ ይጠብቅሽ፣ እንዳትጸጸጭ ለልጆችሽም ለሁሉም ነገር ጸጸት ከባድ ነው፣ የማይቀረፍ ተመልሳችሁ እንደዚህ ባደርገው የማይባል ነውና አላህ ይጠብቃችሁ ከጸጸት ሁላችሁንም። ሀዩም ቢሆን ለገንዘብ ብለሽ የቤት ኪራዩ እንጂ የእሱ ህይወት ስላሳሰባችሁ በሰላም አላህ ይመልሰውና አላህ ይጠይቃችኋል ሁላችሁንም። ስለ ገንዘብ ስለምን አሁን ላይ ስለ ቤት ኪራይ የሚታሰብበት አይደለም የነበረና ሀያት ቢያንስ አዲስ ፍቅር ይዞኛል ያልሽው አንቺ ገንዘቡ ነበር የሚጸጽትሽ እንጂ የእሱ ህይወት አይደለም። በፊት እኔ በእሱ የተቆጨሽ መስሎሽ ነው ወደዛ ሀገር መሄድ አትችልም ነው ክሎሮክስ ጠጣለሁ ማጠጭ ነበር እንዲመለስ ቢያንስ ባህር ዳር ገብቶ ገጠር ሊሄድ ሲል ለምን አጠጭም የነበር ጠጥተሽ በቃ የሆነ ተዘረረሽ ቪዲዮ የሚሰራልሽ አታጭም አይቶ ይመጣል። ቢያንስ በዚህ ታስቀሪው ነበር። አንቺ ህይወትሽን ሰጥሽ ባልሽን ብትመልሽ ጥሩ ነበር። የእውነት የምትወጂው ከሆነ ለካ አንቺ የቤት ኪራይ እሱ ከሞተ እንደዚህ እየተንከላታ የሆነ ነገር ከሆነ የቤት ኪራይ የሚከፍልልኝ የለም ብለሽ ተዋወቅን። አሁንም ያቺ አሽቃባጭ ጓደኛሽ ትከፍልልሻለሽ። እንደ ሀዩ ያለ ሴት እኮ አታገኝም፣ እንደ ሀዩ ያለ ሴት እኮ አታገኝም እያለሽ የምታሽቃብጠው በምትሰራው በዛ ትክፈልልሽ የአንድ ወር ችግር የለውም። ጓደኛ ለመቼ ነው? እርጉዝ ናት ብላ ልትመልስልሽ ያሰበሽው ማለት ነው። በዚህ ክፋታችሁ ልጅ ራሱ የሚሰጥሽ አይመስለኝም። አላህ እንደዚህ ግፍ በምትሰሪው ማለት ነው። በአላህ ውስጥ የሚገባ የለም። አላህ ሱብሓነሁ ወተዓላ ይፈትናል ራሱ። አላህ ጤነኛ ልጅ እንዲሰጥሽ፣ ልጅ መወለድ ብቻ አይደለም ጤነኛ እንዲሆን። ግፍ አትስሪ ሀያት፣ አሁንም ቢሆን ግፍ አትስሪ። ጊዜው የግፍ ጊዜ ነው። ግፉን አታብዡ። ጤነኛ ልጅ አላህ እንዲሰጥሽ፣ ርዚቅሽም እንዲቆይልሽ። እንዳልሽው ገንዘብ ወዳድ ነሽ። ገንዘብ የሚጠላ የለም። በነገራችን ላይ ግን በሰው ህይወት የሚያስበልጥ የለም። የሰው ህይወት ይበልጣል፣ ሰው ይበልጣል። ከዛም በኋላ ነው ገንዘብ የመጣ። ስንወለድ ባዷችን ነው የተወለድነው። ራቁታችን ልብስ እንኳን አልለበስንም። ስንሄድም እንደዛው ነው የምንሄደው። ስንሄድ እንኳን በ2 ሜትር ልብስ እንሸፈናለን። ስንወለድ ግን ባዶ ራቁታችን ነው የምንወርደው። ታውቃላችሁ። እና የመጣንበትን ስንወለድ እንዴት እንደምንወለድ ስንሄድ እንዴት እንደምንሄድ አስበን ገንዘብን ይጠላል ማለት ሳይሆን ግን በዚህ ልክ የሰውን ህይወት አሳልፎ ገንዘብ መውደድ አስፈላጊ አይደለም። ገንዘብ ወዳድ አትሁኝ ሀያት፣ ወይዘሮ ሀያት። አላህ ልቦና ይስጥሽ፣ ወደ ራስሽ ይመልስሽ። በስልክ አያነሳልሽም እንደ በቪዲዮ መተሽ የምትበጣረቂ አንቺም አዲስ ምሽት አይደለሽ። ደውለሽ ለምን አታናግሪውም? ተው በቃ ብለሽ ወይም ደግሞ እንደለመድሽው እነዛን 3 ክሎሮክሶች ጠጭና አንዱ እንኳን ከሰራ እሱን ህይወት ማትረፍ ከፈለግሽ አንቺ ሙችና አስተርፊው እሱን። የእውነት ፍቅር ከሆነ ማለት ነው። ያው በክሎሮክስ ስለተጀመረ በክሎሮክስ ይደምደም። በረኪና ስለጀመረሽ በበረኪና እንትን በይ። ሀቢብቲ አረበኛ ለምደሻል መሰለኝ። ባለፈው አናዳሽ ኒቃብ ለብሳ ከቤትሽ ላይ ምግብ በልታ ስለሄደሽ ተናደሻል። እኔ ያንን ያቀረብሽው ምግብ እየደጋገምሽ ስትናገሪ ነበረ። እንዴት አይነት ገንዘብ ወዳድ መሆንሽ ነው ያሳወቁት። የተቀረበ የበሰለ ሄድ ግጥም አድርጋ ነው የበላሽው። ጣፍጧታል እያልሽ እሷ ጣፍጦኛል ትበላ አትበል፣ እሷ መስገና ነው የወጣሽ። በነገራችን ላይ አንቺ ግን ራስሽ የሰራሽውን ነገር ስታመሰግኝ የነበረውና እንደዚህ አይነት ነገሮች ቢቀሩ ወደ ራሳችሁ ብትመለሱ ንትርካችሁን በውስጥ አድርጎ ያው እንደ ጣውንት። አሁን ግን እንደ ዘመናዊ ደግሞ እንትን ሲባል ካልጎደለባችሁ ተብሎ እንትን ይላልና ሱማያዬ ደግሞ በዚህ አጋጣሚ የኔ እህት ፍችም ሆነ አብሮ መኖርም ሆነ ተነጋግራችሁ አብራችሁ ናችሁ እንዳልሽው አላህ በሰላም መልሰው። አሁንም ደግሞ ቦታሽን ሳትቀይሪ በድፍረት ጠይቂው። ሀያት ልጆችሽን አታሳድግም፣ አትፈልግም። ከሱ ጋር እሱን ነው የምፈልገው ብላ ደጋግማ ስለተናገረሽ ወይ ከእናቱ ቤተሰብ ይወስዳቸዋል ብለሽ ካልፈራሽ በስተቀር የአሁኑ ልጅ ደግሞ እናቱን ወይ አባቱን ይዞ ማደግ ስለሚፈልግ በልጆችሽ እንዳልሽው እንደዚህ ቃል ፊትም ቢሆን እንደዚህ ቃል ታስገቢው ነበር። ልጆችን እንትን ማትል ከሆነ ብለሽ እንትን ትይ ነበርሽ። እንደዚህ መሯሯጥም አልነበረብሽም ማለት ነው። እና
አሁንም ቢሆን አላህ ይገዛችሁ። አላህ ሱብሓነሁ ወተዓላ ልቦና ይስጣችሁ። ከውስጣችሁ ያለው ሸይጧን ረመዳን ሲገባ እንኳን ያልተቋረጠ ሸይጧን የእናንተው ደግሞ የባሰ ነው። አላህ እንግዲህ ከመውጫው ላይ ደግሞ ሰላሙን አላህ አምጥቶ ኢድን ፏፍትን ብላችሁ በቤታችሁ የምትውሉ አላህ ያደርጋችሁ። አላህ ይጠብቃችሁ። ሀዩ እንግዲህ አዳማ ካለው ቤት አላስገባትም፣ ተከራይቶ እንዳስገባት ነው እንግዲህ እስከዚህ ነው ያልነው። ሰኢድ የተረዳው ሰው የለም እንጂ ሰኢድ እየተሰቃየ ነው ያለ። ደግሞ ደስ የሚለው ይቅርታን በጥፋቱ እየተደጋገመ ይጠይቅ ነበረ። አንቺ አግባ ስላልሽኝ ነው። በዚህ በፕራንክ በመሆኑ ደግሞ ሱማያ የኔ ንግስት ይቅርታ አድርግልኝ ንግስቷ እያለ ነው ራሱ። እንደ ሌላው እንኳን እንዳንዳንዱ ወንድ ማበጨቅ አንቺ ምን አባሽ ታመጫለሽ ምናምን እንኳን አይልም። አንደበቱ ስታዩት ማሻአላህ ነው። ምን አይነት ቤተሰብ እንዳሳደገው ራሱ ከዛ ላይ ተለያላችሁ ማለት ነው። አንዲት ቃላት እስኪ ሰኢድም ሆነ ሱማያ ስለ ሰኢድ መጥፎ እንትን ስድብ ምናምን ቃላት የተዘዋወሩበት ነገር የለም። የእሷን መጥፎ ነገር እንኳን ሊያወሳ መልካም ነገሮቿን ጀግንነቷን ነበረ። በጣም ጀግና ናት፣ ኃይለኛ ናት እያለ ነበር የሚናገር የነበረውና ያን ነገር እኔ በጣም ነው የገረመኝ። ጀግንነቷን ነበር የሚመሰክርላት የነበረ። አንዳንዶቹ በእንደዚህ አይነት ጎን ገብተው መጥፎ ነገር ነው ለመናገር እንትን የሚለው ነበር። እሱ ግን መልካም ነገሮችን ነበረ ሲናገር የነበረው። መልካም ነገሮች፣ ጀግንነቷን፣ ጥንክርናዋን እንደዛ እያደረገ ነው የሚናገረውና በጣም ነበር የገረመኝ። ለምን ፈታይቶ ልባብ فتحت الباب لمين؟ ما فتحته في الشارع الباب؟ ما أعرف أحد فتحه. እና መሀል ላይ ያስገባባችሁ ወዶችዬ የመዳም ቅመም አይደለም። እና እንግዲህ ያለው ነገር ይሄ ነው። እሰቢበትና ጀግንነትስ ጎበዝ መሆኗ ቆንጆ መሆኗን ሰኢዶ እየመሰከረላት ነው። ተለያይታ እንኳን እንደዚህ ብለው እንኳን እንደዚህ ብላ እያሯሯጠሽው ጀግና ነው። ሀያት ግን ያው ክሎሮክስ ጎኗ የሚነገረው አሁን ክሎሮክስ ጠጣለሁ ብላ እያስፈራራሽ እኔ ህይወቴን እንደ ቁማር እየተጫወተሽብኝ የቤት ክራይ 30 ሺህ ብር ነው ማን አባቱ ነው የሚከፍልልኝ 30 ሺህ ብሩን እያለሽ ነው እንትን የምትልብኝ ነው የሚል እንጂ ሌላ ነገር የሚወራላት ያለ አይመስለኝም። ያበላሽውን ያቀረበሽውን ምግብ ይጣፍጣል እንዴ? ከሱማያና ከኔ ብላ ለማነጻጸር ከመጀመሪያ ምሽትማ የሚበልጥብህ የለም ከልጅነት ምሽትማ የሚበልጥብህ የለም ብላ እንደማወዳደስ ጭራሽ እንትን እያለሽ ነበርና አላህ ልቦና ይስጣችሁ። ለማንኛውም ያው የጣውንት ነገር ከባድ ነውና ግን በዚህ ልክ የሰው ህይወት ላይ መጫወት በሰኢድ ህይወት ላይ እኔ ሱማያ እሷ ማናት ሀያትን እንትን ያልኳት የቤት ክራዩን ማን ይከፍልልኛል ባለሽው ቪዲዮ በጣም ነው የተናደድኩ። የእውነት በጣም ነው የተናደድኩ። አሁን ደግሞ ዛቻ የሆነ ነገር ቢሆን የቤት ክራይ የሚከፍልልኝ የለም እገድልሻለሁ ነው። ግን የቤቱን ክራይ እኔ እከፍልልሻለሁ ካለሽ ሱማያ ትተዋዋለሽ። ያኔ የሆነ ነገር አላህ ይጠብቀው እንጂ ችግር የለውም። እህት አለሜ የቤት ክራዩን እዘጋልሻለሁ ብላ አሁን ቪዲዮ ብትሰራላት ሱማያ እንደዛ ከሆነማ አሁን በአካውንት ያስገቢልኝ ወሩ ደርሷል ነው የምትል እንጂ ስለ ሰኢድ የምታስብ አይመስለኝም። ውድ እህቶቼ የሰኢድ ነገር አላሳሰባትም። ሰኢድ እንግዲህ አላህ ይጠብቅህ። ሁለት ያጣ ጎመን እንዳትወድ አላህ በሰላም ጤናህን በጤና ተመልሰህ በቅርብ ቪዲዮ ለቀህ ተገናኝታችሁ ከልጆች ጋርም ከምትወዳቸው ከምትናፍቃቸው ልጆች ጋር ተገናኝተህ አብረህ እንደዛ ነው ቪዲዮ የምንፈልገው እንጂ አሁን መነታረክ እንደዚህ አይነት ቦታ ላይ የሚለውን አንፈልገውም። በጥሩ ቪዲዮዎች እንጠብቃቸዋለን። ሱማያም ደግሞ አሁን በውስጥ ተነጋገሩ እንዳልሹ በቤተሰቦቹ በወንድሞቹ በቅርብ ባሉ ጓደኞቹ ስልክ ታውቂ ከሆነ በእነሱ ተገናኝታችሁ ነገሮቹን እንትን ለማለት ሞክሩ። እንዳልሽው አሁን ፍቃደኛ ሁኛለሁ ብለሻል። ፍቃድሽን ደግሞ እንግዲህ በተግባር ላይ አሳየኝ። ወጥቶ ቪዲዮ መቀረጽ ምናምን አያስፈልግም። ቦታሽን አታሳይ። አሁንም ቢሆን ብዙ እንትኖች አሉ። ሀያት እንደምታዩ የዛተሽብሽ ነው ያለ ባለ ገንዘብ ስለሆነሽ ያችን 100 ሺህ ብር ከፍላም ቢሆን እንትን ትልሻለሽ። ያንን ዑመርን ስላስደበደበሽ አንቺን የማታደርግበት ነገር ምክንያት የላትምና ቦታሽን አታሳይ ማለት ነው። በአሁኑ ሰዓት ሰፈርሽን ያለሽበትን ነገር አታሳይ።
ተጠንቀቂ። ጠንቀቅ ማለቱ አሪፍ ነው እህት አለም። በአሁኑ ሰዓት ሳይቀደሙ መጠንቀቅ ነው። ከሆነ በኋላ ከባድ ነው የሚሆነውና ጠንቀቅ በይ። በይፋ ደግሞ እየዛቱ ነው ያለ ያው ዘመነኛ ባለ ጊዜ ዘመን ያመጣውን ዘመን እስከምንትን እስከሚለው ይባል የለ ሀገራችን እንደዚህ አይነት ነገሮች ስላሉ ጠንቀቅ 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 በየቦታው የምታደርጊያቸውን ነገር ጠንቃቃ ነሽ። እርግጥ ስትወጪ ነው ቪዲዮ የምትቀርጨው፣ ግን ላንቺም ቢሆን እንግዲህ ቤት ተከራይተሽ እንደ ሀዩ 30 ሺህ ብርም ሆነ 50 ሺህ ብርም ሆነ ተከራይና ለቤቱ ክራይ ስትይ እንኳን እንትን ትላላችሁ ማለት ነውና ተከራይና ሆቴል ለሆቴል እንትን ከምትይ ልጆችሽም እንደልባቸው እንትን ይበሉ። ወይም እህቶችሽ ካሉ ደግሞ ከእህቶችሽ ጋር ሄደሽ ቆይ ቤት እስከምትከራይ እቃ እስከምትገዥ ድረስ እንደዛው ናችሁ እንትን በሉ ማለት ነውና ሁላችሁም እንግዲህ ላይክ ሸር እያረጋችሁ ሰብስክራይብ እያረጋችሁ ሀሳብ አስተያየታችሁን ስጡ ማለት ነው። የሀያቱ እንግዲህ ዛቻና ማስጠንቀቂያ አይታችሁታል። እገልሻለሁ እሱ የሆነ ነገር ቢሆን የኔን ቤት ክራይ ማን አባቱ ነው የሚከፍለው? ሰይድ የሆነ ነገር ይሁንና እገልሻለሁ አልለቅሽም እያለሽ እየዛትሽ ነው ያለና ይሄ ደግሞ በቪዲዮ ላይ የተቀመጠ ነው። ውሸት ነው ማለት አይቻልም። እንደባለፈው እኔ አይደለሁም ኡመር ቪዲዮ በፊት ነው የውሸቷ ውሸቷ። በነገራችን ላይ ሀያት በጣም ውሸታም ናት። ከቪዲዮ በፊት በራፍ ስከፍትለት እንደዚህ በይ ብሎኝ ነው አብረው ሄዶ ከሱማያ ጋር እንዴት ነው እንደዛ የሚላት? እንደዛ በይ ብለውኝ ነው ካለ ደግሞ ለምን አስደበደባት? ጠይቅ። ሱማያ መሆኗን ታውቃለሽ እንዴ? እንደዚህ ቃለ መጠይቅ ላደርግልሽ ነው እንደዚህ ብለሽ በይ ብሎኝ ነው እንግዲህ ያለሽውና የውሸቷ ውሸት አሁንም ቢሆን ሰው እንደዚህ በይ ብለውኝ ነው እንደዛ ሲባል ፈርታ እንትን ትላለሽ ብለውኝ ነው ወይም ደግሞ ብር ይላክልሻል የቤቱ ክራይ ብለውኝ ነው እንጂ እኔ አስቤው አይደለም። የእውነት እኔ አላሰብኩትም ብላ እንደምትመጣ እርግጠኛ ነኝ ማለት ነውና ሰይ ግን በደንብ ሰበበት። እቺ ሚስትህ ገንዘብ ወዳድ እንጂ ያንተ ህይወት ምንም አያሳስባትም። አሁን የሚያሳስባት ስለ ገንዘብ ብቻና ብቻ ነው። እና ጠንቀቅ ባለቱ ጥሩ ነው ማለት ነው። ሁላችሁም ከሰይድም ይሁን ሱማያም ይሁን ተጠንቀቁ። አላህ ይጠብቃችሁ። እንግዲህ ፊት ለፊታችን ኢድ እየመጣ ነው። አላህ መልካም ኢድ አላህ ያደርግልን። ሰላም አላህ ያሰማን። እነ ሱማያም ደግሞ ሱማያዬ በተለይ በጣም ተንከላተሻል። አሁን ከሱ ይልቅ ደግሞ እሱም በጣም ተንከላቷል። ሰይድና ሱማያ አላህ ሰላም አወርዶላችሁ ሸይጣናችሁ በመሃላችሁ ያለውን ሸይጣን አላህ አንስቶላችሁ ተስማምታችሁ እንደምናይ ተስፋ አደርጋለሁ። ሁሉም ኦዲየንሶች ዱዓ ነው የሚያደርጉት። እውነት የሱማያ ኦዲየንሶች በጣም ኮሜንቱን አይ ነበረ። ምክር ነው የሚሰጡ፣ ቁጣ ነው የሚቆጧት። ስታጠፋ ይቆጧታል፣ ጥሩ ስታደርግ ጥሩ ይሏታልና በጣም ምክር አዘልና ቁጣም አለው። ያው አንዳንድ ጊዜ ስለምታቀርቡት ሰው ምክርህን አይሰማ ሲል ቁጣ ጣል ይደረግበታል። እንደዚህ አይነት ያለ እንጂ ሌላ ነገሮች የሉትም። የእንቶኒ የዛች ሀያት ደግሞ በተቃራኒ ነው ማለት ነው። ጠጭ ነው የሚላት አብዛኛው። እኔ ክሎሮክስን እችልሻለሁ፣ እኔ በረኪላውን እገዛልሻለሁ፣ እኔ እንደዚህ ልልሻለሁ ነው የሚሏት። የእሷ ደግሞ ማለት ነው ምነው ስራዋ ነውና ሁላችሁም እንግዲህ ሸር ላይክ እያደረጋችሁ ሀሳብ አስተያየታችሁን ከዚህ 50 ላይክ ያስፈልጋል። እናንተ ሀሳባችሁን ኮሜንት ከኔ ባጽፉ ችግር የለም። ከሱማያ ሄዳችሁ ኮሜንት ስለምታይ ጻፉላት። ጥሩ ነገሮች ተገናኝ በቃ እንደዚህ የሚለው ማለት ነው። አሁን የትናንት ኮሜንቶችን በደንብ ሁሉን ባይሆንም እንትን ብላለሽ። አይቻልም እኔ አንቺ መፍታት ሴት ልጅ ፍች መፍታት አይቻልም። በነገራችን ላይ ወንድ ነው የሚፈታ የፈለገ ቢሆን ማለት ነው። አሁን በሳውዲ አረቢያ ላይ ያለ ሴቶች ገንዘብ ከፍላችሁ ፍቱ ሲባል ምን ሲባል እሱ ጥፋተኛ ከሆነ በሸሪያ ላይ ያጠቀቀሽ ይዘሽ አንቀርቅረሽ ገንዘብ ሳይከፈል ትያለሽ። አሁን ግን ሰው በቀላሉ እንትን ለማለት እነሱን በማያውቁት ስለሚያስፈራራው ሰው እየተበላ ነው ያለ። አሟልቶልሽ እስካለ ድረስ ደግሞ ንትርክና ጭቅጭቅ ስላልፈለገ መለያየት አላህ እኮ ያመጣልን ለዛ ነው። ሰው ስለተለያየ ግን ተለያይቶ ቀርቷል ማለት አይደለም። በመሃል ላይ ግንኙነት ይመጣል። ልጅ እንኳን ስንት ዓመት ተፋትተው ይኖር እንኳን ተገናኝተው ወልደው ምናምን ይኖራሉ። እንኳን ሁለት ልጆች እናቱ ነውና እንደዚህ ብሎ ከመሯሯጥ ይሻል ነበረ። ፊቱም ይሄ ሀሳብ ቢመጣ ማለት ነው። ተገናኝታችሁ አሁንም ደግሞ ሌላ ቦታ አሁንም ደግሞ አዲስ አበባ መጣው ሲልሽ ባህር ዳር ሄጃለሁ ወይም ሌላ ሀረር ሄጃለሁ እንዳትዩ። ራስሽን በደንብ አሳምኝ። ራስሽ ጋር ምከሪ። የምትሰራቸው ስራዎች ላንቺ ቢያልፍሽ ለልጆችሽ ይወቅሱሻል። ልጅ ይወቅስሻል፣ ይጠሉሻል። እንደው ወቀሳ ብቻ አይደለም በጣም ነው የሚጠሉሽ። በእንደዚህ አይነት መልኩ ሰይድ የሆነ ነገር ቢሆን
በጣም ራሳቸው ራሱ እንደገና ታውቂያለሽ፣ አሁን ብዙ ሚዲያ ላይ የሚቀርቡት ማለት ነው። አባታችን እንደዚህ አድርጋ ልጅ እናታችን እንደዚህ አድርጋ አባታችን እናታችን እንደዚህ አድርጎ መጥፎ ነገር ሲሆን ልጆቹ ወቃሾች ናቸው። እንዲያውም ባልሆነ ታሪክ ራሱ ደግሞ ሲሞሉ ሲጨመርበት ታያለሽ። ሀያታውን ብዙ ነገሮች አድርጋ ብታሳድጋቸው አንቺ እንድትጠይ ትሆኛለሽ። ያነ ነገር እንዳይሆን ራሳችሁን ተጠንቀቁ ለልጆቻችሁ ስትሉ። ሰይድም ደግሞ አላህ በሰላም ይመልሰው ብላችሁ ዱአ አድርጉ። አላህ በሰላም ይመልሰው በደህና ይምጣ ብላችሁ ዱአ አድርጉ። በጽሁፍ በኮሜንት አስቀምጡልኝ። ሁላችሁንም አመሰግናለሁ። ባይ። ሰላም አለይኩም ወራህመቱላሂ ወበረካቱ።